በቀዝቃዛውና ጭር ባለው ምሽት በድንገት ከፍተኛ ፍንዳታ ከቤተ መንግስቱ ወጣ። ልክ ከዛ በኋላም ከፍተኛ ድምጽ ከዛ ይሰማ ጀመረ። በዛ አካባቢም ብዙ ጩኸቶች ይሰሙ ነበር። ከሩቁም አንድ ትልቅዬ ቡንዲ ድብ እየሮጠ ይታያል። በጀርባውም ላይ አንዲት ምስኪን ሴት ነበረች። ምን እየተፈጠረ ነው? እንዴት ነው ይህች ህፃን እንደዚህ ልታበቃ የቻለችው? ተረተረትን ይከታተሉ። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ከ12 ዓመታት በኋላ በውቡና አረንጓዴው ደን ውስጥ እናትና ልጅ ድብ ፏፏቴው ጋር እየተዝናኑ ነበር። እናም በድንገት አንዲት ሴት ከውሃው ውስጥ ወጣችና አስደነገጠቻቸው። ተመልከቱ፣ ትልቅ ያሳይሻለሁ። በጣም ጥሩ አልዴል። እንደዚህ እኮ መጎረር አይኖርብሽም። ያቺ ሴትም የቤተሰባቸው አንድ አካል ሆነች። ሶስቱም በደስታ አንድ ላይ ይኖሩ ነበር። እናም አንድ ቀን ጥያቄ በአደል ጭንቅላት ውስጥ ይፈጠር ጀመረ። ትክክለኛ ቤተሰቤ የት እንደሆኑ ማወቅ ፈልጋለሁ። እንደኔ ያስቡ ይሆን? ማን ይሆን እኔን የወለደኝ? ይህ አስፈላጊ አይመስለኝም። አሁንም ደስተኛ ቤተሰብ አይደለንም እንዴ? የአደልን ቆራጥነት ስታይ ግን በስተመጨረሻም ለምኞቷ ተስማማች። እና ድብም አንድ ወደ ተጣለና ወደ ተረሳ መንደር ወሰደቻት። ከብዙ ዓመታት በፊት ብዙ ሽፍቶች ይህን ከተማ ወረውት ነበር። እና መንደርተኞቹ ለማምለጥ ሲሉ አንቺን ወደ ኋላ ጥለውሽ ሄዱ። እኔም በዛ በኩል ሳልፍ አግኝቼሽ ነበር። ወዲያውም በንጽህናሽ ተሳብኩኝ እና አንስቼ አሳደግኩሽ። እውነታውን ልነግርሽ ያልቻልኩት እንዳይጎዳሽ ስለፈራው ነው። አደል አሁንም በእውነታው ልቧ ተሰብሮ ያለ ሁለት አዳኞች ወደዛ ተጠጉ። የድብ ቤተሰቡም ችግሩን ለማምለጥ ሲሉ ከዛ ለማምለጥ ሞከሩ። ነገር ግን የአዳኞቹ ወሬ ወደ አደል ጆሮ ጠልቆ ገባ። ወደዚህ ከተመለስን ብዙ ጊዜ ሆነናል። ብዙ የተቀየረ ነገር ግን የለም አይደል? ኦ በዚህ አካባቢ አኩኩሉ ስንጫወት ራሱ ትዝ ይለኛል። ይህን ስትሰማም አደል ሞቅ ያለ ውሳኔን ወሰነች። እናም ሮጣ አዳኞቹን ትጠይቃቸው ጀመረ። ያኔም አስደንጋጭ እውነታውን አወቀች። በዛ ቦታ ምንም አይነት የሽፍታ ጥቃት ኖሮ አያውቅም። መንደርተኞቹ የተሻለ አደን ፍለጋ ያን ቦታ ለቀው ሄደው ነበር። ያን ቦታ ለቀው ሲሄዱም ምንም ጥለውት የሄዱት ሕፃን አልነበረም። አደልም እናት ድቧ እንደዋሸቻት ስታውቅ በጣም ተናደደች። ልታናግራትም አልፈለገችም ነበር። በምሽትም ታናሽ የድብ ወንድሟ በድብቅ ወደ በሯ መጣ። እናም የትልቅ ቤተ መንግስት ስዕልን ላከላት። እናቴ ሁሌም ይሄን ፎቶ ስታየው አይቻታለሁ። የእውነት ስለመጣሽበት ቦታ የሚናገረው ነገር ያለ ይመስለኛል። ይሄን ሁሉ ያረኩት ላንቺ ብዬ ነው። እናንተ ምን ፈልገህ ነው? እናም በእኩለ ሌሊት ላይ ሁለቱ በስዕሉ ላይ ያለውን ቦታ ፍለጋ ጉዞ ጀመሩ። እያስጠነቀቅኩ ነው። ትንሽ ችግር እንኳን ብፈጠር
ወደ ቤቴ ልመልስ። ግን እኮ ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ፣ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት፣ በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት፣ የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ ለሌሎች መጫወቾችና መረጃዎች ቴሌግራማችንን ተረት ቮይስ ብለው ወይም ደግሞ ዲስክሪፕሽን ላይ ባለው ሊንክ ይቀላቀሉ። ትላንት ቃል ገብተሻል፣ አብሬሽ መምጣት እችላለሁ ብለሻል፣ አስታውሳለሁ። በድንገትም ከሁለቱም ፊት አንድ የሚያበራ ዛፍ አዩ። በላዩ ላይም ብዙ ፍራፍሬዎች ነበሩት። ትንሹ ድብም ሮጦ ወደዛ ሄዶ ፍራፍሬውን መመገብ ጀመረ። ስማ እስኪ ትንሽ ቀስ በል፣ በጣም ጣፋጭ ናቸው። ኡፍ መሞከር አለብሽ። ከሌሊት ጀምሮ በመጓዟ የአደል ሆድ አሁን ባዶ ሆኖ ነበረ። ፍራፍሬውንም መቆም አቅቷት መመገብ ጀመረች። ስላላጠገባት ግን ሌላ ፍራፍሬ ለማውረድ እጇን ስትዘረጋ ድንገት በአስማታዊ ሁኔታ እጇ ይለጠጥ ጀመረ። ከዛ በተጨማሪም የትንሹ ድብ ጸጉር በከባዱ ያድግ ጀመረ። ሁለቱም በድንጋጤ መሮጥ ጀመሩ። ምን ማድረግ እንዳለባቸውም አላወቁም ነበር። ትንሽ ከቆዩ በኋላ ግን ሁሉም ነገር ወደ ነበረበት ተመለሰ። የአስማታዊ ሁኔታም ሁለቱንም እንዲደነቁና እንዲደነግጡ አረጋቸው። የተለያዩ ፍራፍሬዎቹንም እየሞከሩ ቅርጻቸውን እየቀያየሩ ይዝናኑ ነበር። ትንሽ ከተጫወቱ በኋላም ሁለቱም ተዳክመው በሳሩ ላይ ለማረፍ ተኙ። ይህ ቦታ በጣም ድንቅ ነው። በእርግጠኝነት እነዚህን ተክሎች ለእናቴ መውሰድ አይቀርም። በጣም ትደሰታለች። ከዚህ በፊት ወደዚህ መምጣት ታውቂያለሽ እንዴ እህቴ? እኔ ከዚህ በፊት ወደዚህ መጥቼ ይሆን እንዴ? አላስታውስም። በድንገት ድካም ተጫጭኗቸው እንቅልፍ ይዟቸው ሄደ። ልክ በዛ ጊዜም አደል አንዲት የምታምር ሴት በህልሟ ታየቻት። እማዬ። ነገር ግን አተኩራ ስትመለከት ያቺ ሴት በቀስታ ወደ እናቷ ድብ ተቀየረች። ተመስገን፣ ሁለታችሁም ነቃችሁ። እነዚህ አትክልቶች በጣም አደገኛ ናቸው። ብዙ ከተበሉ አደጋ ነው። ኑ በቶሎ ወደ ቤት ተከተሉኝ። ለምንድን ነው ወደዚህ የመጣሽው እማዬ? አብሬሽ አልመለስም። ትክክለኛ ቤተሰቤን ማግኘት አለብኝ። እንድትሄዱ አልፈቅድላችሁም። ደኑ ትክክለኛ ቤትሽ ነው። አደልም ስሜቷን መቆጣጠር አቅቷት እያለ በድንገት ሁለት የንጉሳዊ ወታደሮች ወደዛ ሲጠጉ ተመለከተች። እርዱኝ! አስፈሪ ድቦች ሊያጠቁኝ እየሞከሩ ነው። የታሉ ድቦቹ? ቆይ ስለ እኔና ስለ እናቴ ነው እንደምታወሪው? እንዴት ብትደፍሪ? የአደልን ጥሪ ሲሰሙ ወታደሮቹ ፈጥነው ድቦቹን አባረሩላቸው። አደልም ከዛ ለማምለጥ ስትል አንድ ወታደር አወቃት። ልዕልት፣ በዚህ ደን ውስጥ እዚህ ምን ታደርጊያለሽ? ዝግጅቱ እኮ ሊጀመር ነው። አደልም ምንም ነገር ለወታደሮቹ ከመናገሯ በፊት እጇን ይዘው ይሮጡ ጀመረ። ወደ ቤተ መንግስቱም ወሰዷት። እዛ እንደደረሱም ብዙ ሰራተኞች ከበቧት። እናም በፍጥነት ለዝግጅቱ ያዘጋጇት ጀመር። በሰከንዳትም የደኗ ሴት አሁን ወደ ውብ ልዕልት ተቀየረች። ከዛ በመቀጠልም ትልቁ ዝግጅት ተዘጋጀ። አደልም ወደ ውጭ ወጣ የተሰበሰቡትን ሰዎች በውዝግብ አየቻቸው። ነገር ግን ሌሎቹም እንደዛው ተወዛግበው ነበር። እንግዶቹ በጣም ግራ ተጋቡ። ምክንያቱም መንታ የሚመስሉ ሁለት ልዕልቶች በዛ ቦታ ላይ ነበሩ። ሌላኛዋ ልዕልትም በነገሩ የነቃሽ ትመስላለች።
እጇን ይዛም ከዚያ ይዛት ወጣች። ለምንድን ነው ወደዚህ የተመለሽው? ማነሽ አንቺ? ታውቂኛለሽ እንዴ? ልዕልቷም ለአደል ሙሉ ታሪኩን ነገረቻት። ስሟ አሜሊያ ነበረ። እናም የአደል መንታ እህት ነበረች። በ5 ዓመታቸውም አደል ወላጆቿን ያልታዘዝም አለች። እናም በድብቅ መጥፎ አስማት ትሰራ ጀመረ። በዛ ምክንያትም ከፍተኛ የአስማታዊ ፍንዳታ ተከሰተ። ብዙ ሰዎችንም ጎዳ። ንግስቷም እሷን ለማስቆም ስትሞክር ወደ ድብ ተቀየራ ነበር። አደልን ከዛ ችግር ለመጠበቅ ስትል ንግስቷ በሚስጥር ወደ ደኑ ወሰደቻትና ይኖሩ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው ጀመረ። ስለዚህ እናድብ የእውነት እናቴ ናት። ለምንድን ነው ይሄ ሁሉ ትዝም አይለኝ? ትውስታሽን ከፍንዳታው በኋላ አተሽ ነበረ። አሁን ሰዎቹ ማንነትሽን ከማወቃቸው በፊት ወደ ደኑ መመለስ አለብሽ። አደልም በመታዘዝ ወደ ደኑ ተመለሰች። እህቷ ባዘጋጀችላት ጋሪም እየተጓዘች እያለ በድንገት ብዙም ሳትርቅ ጋሪው ይቃጠል ጀመረ። ከፎቁ ላይ ሆናም አሜሊያ ነገሩን እየተመለከተች እየሳቀች ነበር። መስኪኗ እህቴ፣ ሁሌም በደስታ በዛ ደን ብቆይ ኖሮ ይህ ሁሉ አይፈጠርም ነበር። አሜሊያም ወደ ክፍሉ ልትመለስ ስትል አደል ይህን ሁሉ ጊዜ ከኋላ ቆማ እንደነበር አስተዋለች። ቦርሳዬን ረስቼ ነበር የተመለስኩት። ያ ጋሪ ምን ተፈጥሮበት ነው? እቅዷ እንዳልተሳካላ ስታይም አሜሊያ ወዲያውኑ በአስማት ታጠቃት ጀመረ። አደልም ደነገጠች። በአሜሊያ ኃይል በመዳከሟም አደል ኃይሉን እየተከላከለች ለመደበቅ ሞከረች። አደልም ከዚህ በፊት የሰበሰበችውን አስማታዊ ተክል አስታወሰች። እናም በላችሁ። በዛ ጊዜም ጸጉሯ በከባዱ አደቀ። አሜሊያም ትኩረት ሳትሰጥ ጸጉሯን ረገጠችው። አሜሊያም ጎትታ ጣለቻት። አደልም ፈጥና ሌላ ፍራፍሬ በላች። አሁን እጇ እንዲለጠጥ አረጋት። አሜሊያ ላይም ጠመጠመችባት። ይህ የህፃን ነገር የእውነት ላይ የሚያስቆበኝ ይመስልሻል? ተናግራ እንደጨረሰችም አሜሊያ ከፍተኛ ኃይል አወጣች። አደልንም በከባዱ ጎዳቻት። አሜሊያም የመጨረሻ ጥቃቷን ልታደርግ ስትል እናድብ በድንገት ተከሰተች። አደልንም በራሷ አካል መከተችላት። ልክ በዛ ጊዜ ትውስታዎች ወደ አደል ጭንቅላት ይመጡ ጀመረ። ከህፃንነቷ ጀምሮ አደል ብዙ አስማታዊ ኃይሏት አሜሊያ በተቃራኒ ነበራት። በዚህ ምክንያትም ወላጆቿ እሷን አብልጠው ይወዷትና ያስበልጧት ነበር። መገለልና አለመወደድም እያነዳዳት አሜሊያ በሚስጥር መጥፎ አስማት መለማመድ ጀመረች። በዛ ምሽትም አደል ልታስቆማት ብትሞክር እንኳን አሜሊያ ምንም ሳታቆም አስማቱን አረገች። እናም ያን ትርምስ ፈጠረ። አደልም ሙሉ ትውስታዋን ስታጣ አሜሊያ እድሉን ተጠቅማ ነገሩን ሁሉ እሷ ላይ አላከከችባት። ትውስታዋ ሲመለስላት የአደል ኃይልም ሙሉ በሙሉ ተመለሰ። አሁን አሜሊያ እህቷን መወዳደር አትችልም ነበር። ምንም ያህል ልትከላከል ብትሞክር እንኳን አሜሊያ በቀላሉ ተሸነፈች። በንዴትም አደል እህቷን ልትፈጽማት ነበር። ነገር ግን እናድብ ነቅታ ልታስቆማት ሞከረች። እባካችሁ ልጆቼ ራሳችሁን አትጉዱ። ሁለታችሁም ልጆቼ ናችሁ። ይሄ ሁሉ የኔ ጥፋት ነው። ጥሩ እናት አልነበርኩም። እነዚህን ቃላት ተናግራም እናድብ አረፈች። እማዬ በእናታቸው መስዋዕትነትና ፍቅር ተነክተው ሁለቱ እህቶች ኃይላቸውን እንዳለ ለሷ ሊሰጧት ሞከሩ። ነገሮች የማይሳኩ ቢመስሉ እንኳን ገና ደርሷል።
ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። እናቷ ባትነቃም ወደ ድሮ ገጽታዋ ተመለሰች። እህቶቹም እርስ በራስ ይቅር ተባባሉ። እናም ወደ ድሮ ደስተኛ ቤተሰባቸው ተመለሱ። ነገር ግን አንድ ፈተና አሁንም ቀርቶባቸው ነበር። ታናሽ ወንድሟን ወደ ድሮ ገጽታው ልመልሰው አልቻለችም። እናም ንግስቷ በአንድ ቀን የተደበቀ ሚስጥርን አወጣች። እውነታው ታናሽ ወንድምሽ ጠፍቶ ያገኘሁት ያሳደግኩት ድብ ነው። ምን? እንዴት? ታዲያ እኔ ማን ነኝ? ትክክለኛ ቤተሰቤ ማን ነው? ሄጄ ላገኛቸው ይገባል። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀር አለ። ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ ብሎ ወላጆች ለዚህ ገና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መጥተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀለበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ዋተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች ያሉት ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ ለዚህ ገና ስጦታ አይገባቸውም? በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ቶይስን ይቀላቀሉ።